ዲያቆን የሆነ ሰው ድንግል ያልሆነችን ሴት ቢያገባ ድቁናው ይፈርሳል? ድንግልና የሌላትን ማግባት ይችላል። ግን ድንግል ከሆነች ነው እንጂ ከሌላ ሃይማኖት ስለመጣች የስጋ ድንግልና አይመለስላትም። የነፍስ ድንግልና ነው የምታገኘው። በጸበል ቦታ ያሉ አጥማቂዎች ሴቶችን ራቁታቸውን እያዩ የሚያጠምቁ አጥማቂዎች ክህነት ስለሌላቸው ነው። ክህነት ከሌለው አጥማቂ አይሆንም። ሲጀምር እያንዳንዱ ዝርዝር አካሏን የሚያይበት ምንም አይነት ምክንያት የለም። በአንድ ክፍል ውስጥ ተሰብስበው ሰዎች ንስሐ መግባት ይችላሉ ወይ? ክፍል ውስጥ ገብቶ ካህኑ ሳያቸው የሚናዘዙ ምዕመናን አይቻለሁ። ዲያቆን የግድ በተክሊል ነው የሚያገባ ወይንም በቁርባን ማግባት አይችልም ብለዋል። ያለ ተክሊል ምዕመናንም እንዲያገቡ አንፈቅድም። እንኳን ዲያቆን አንድ ሊቀ ጳጳስ አሁን ላይ ገንዘብ ማግኘት ሲጀምር፣ ደሞዝ መከፈል ሲጀምር፣ ሀገረ ስብከት መምራት ሲጀምር፣ ቤት መስራት መኪና መግዛት ውስጥ ከገባ ድሮም ቢሆን የምናኔ አይደለም ሀሳቡ ገንዘብ ለማግኘት ነበር። ሲያገኝ ወደ የሚፈልገው ሄደ ማለት ነው። ሰላም ጤና ይስጥልኝ። በመላው የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ፍትሐ ነገሥት መርሐ ግብር ነው። ዛሬም የጥያቄዎቻቸውን ምላሽ እኔ እናንተ ጥያቄ እያቀረብኩኝ ከኔታ ስምዐኮነ መልአክ ጋር ቆይታዬን አደርጋለሁ። እሳቸው ጥያቄያችሁን እየመለሱ እያብራሩ እያስተማሩን ይቆያሉ። እናንተም ከኛ ጋር ቆይታችሁን ታደርጉ ዘንድ በአክብሮት ጋብዛለሁ። የኔታ እንኳን ደህና ቆያችሁኝ። እንግዲህ ያው አንቀጽ እስከ 6 ያሉትን መልሰናል። አሁን ደግሞ 7 ላይ የተነሱ ጥያቄዎችን ምላሽ ወደ ማድረሱ ደርሰናል ማለት ነው። መልካም ነው። እንዲያው ጥያቄያቸውን በአግባቡ መልሰንላቸው ይሆን? ኮሜንት አድርገው ከሆነ እንግዲህ ምናልባት እሱን ደግሞ የምናየው ይሆናል ማለት ነው። ያ ማለት አንዳንዴ በጥያቄው አእምሮ ውስጥ ሆነ አትመልስም። በቅዱስ ዮሐንስ አፈወርቅ ታሪክ ምን ታደርገዋለህ? ራሱን ቅዱስ ጳውሎስን ሆኖ ወይም የቅዱስ ጳውሎስን ሕሊና ተረድቶ ነው የተረጎሙ ይባላል። እና ልክ አሁን የጥያቄውን ሕሊና ተረድተህ መመለስ በጣም ከባድ ነው። መልስ መስጠት ችግር የለውም። የጥያቄውን ሕሊና ተረድተህ ግን በአግባቡ መመለስ ደግሞ አስቸጋሪ ነው። ከዚህ አንጻር ምናልባት መልሰንላቸው ይሆን ቢነግሩን ደስ ይለናል። ልክ ነው። አብዛኞቹ ግን እስካሁንም በደረሱን ሀሳቦች ላይ ያው ጥሩ ምላሽና ያው ጥያቄ ሁልጊዜ መልስም አንዳንድ ጊዜ ጥያቄ የሚወልድበት እንዲህ ነው ሲባል እንዲህ ቢሆንስ ብለው የሚሉበት ሁኔታ አለ። እንደነዚህ አይነት ኮሜንቶች እየደረሱ ነው። ግን አብዛኞቹ ጥያቄዎች ምላሽ እያገኙ እና በጣም አክብሮታቸውን ፍቅራቸውን እየገለጹልን እንደሆነ ነው እያየሁ ያለሁት። ያው ምዕመናንም ተመልካቾችም ማየት ስለምትችሉ የሚታይ ነገር ስለሆነ ነው። እንግዲህ ዛሬም እንደዚሁ በአንቀጽ 7 ላይ በተሰጠው ትምህርት ላይ በተሰጠው ማብራሪያ ላይ የተነሱትን ጥያቄዎች እንግዲህ ይዤ ቀርቤያለሁ። መልካም። ወደ መጀመሪያ ጥያቄ ሳልፍ አት እንደገና አበበ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ሀሳብ ነው። ሰዎች ካገቡ ከወለዱ በኋላስ ዲያቆን በሚለው ማዕረግ ቤተክርስቲያን መጠራት ይቻላል ወይ? የሚጠሩ አሉ፣ ግን አግባብ ነው ወይስ በማን አለብኝነት ነው ብለዋል። ማለት የፈለጉት ይመስለኛል ዲያቆን ያላገባ ያልወለደ አድርገው አስቦት ይመስለኛል። እንግዲህ እንደተረዳሁት ዲያቆን ማለት በመጽሐፍ ቅዱስ ውሳኔ ሐዋርያው ቅዱስ ጳውሎስ እንዳስተማረን አንደኛ ጢሞቴዎስ ምዕራፍ 3 ላይ የአንዲት ሚስት ባል የሆነ ልጆቹን በመልካም አስተዳደግ የሚያሳድግ ተብሎ ነው የተጠራው። እና ዲያቆን ሚስት ያገባ ልጅ የወለደ ሊሆን ይችላል። ምንም የሚከለክለው ነገር የለም ለማለት ነው። የሚጠሩበትም ሰዎች ካህን እስኪሆኑ ድረስ በዚህ ማድረግ መጠራታቸው እዚህ አገልግሎት ላይ እስከሆኑ ድረስ ምንም ችግር የለውም፣ ሊጠሩበት ይችላሉ ለማለት። በጣም መልካም። እዚሁ ላይ ደግሞ 22 ዓመቴ ነው ድቁና መቀበል ፈልግ ነበር እችላለሁ ይሆን ወይ ብለው ጠይቀዋል። እንዲሁም በ25 ነው የሚለው ፍትሐ ነገሥታችን። ዲያቆን በ25 ዓመቱ ይሾም ተብሎ ነው የተጻፈው። 22 ዓመት ምንም አይደለም፣ እድሜ አይወስነውም። ለማንኛውም ግን በየትኛው እድሜ ገደቡ አይደለም ጉዳያችን። እኛ ጉዳያችን ከንጽህናው ጋራ፣ እኛ ጉዳያችን አገልግሎቱን ይችለዋል ወይ ከሚለው ጋራ፣ ለአገልግሎት የሚሆኑ ዝግጅቶች አሉ። የትምህርት፣ የንጽህና፣ ለአገልግሎት ራስን መስጠት አይነት ዝግጅቶች አሉ። በህይወት ውስጥ የምትወስናቸው ውሳኔዎች አሉ። ወደዚህ አገልግሎት ስትገባ እሱን ትችላለህ ወይ ነው እንጂ ይሄ ወታደር ቤት አይደለም። ቁመትህ፣ ኪሎህ፣ እድሜህ ተብሎ የምትገባበት ቤት አይደለም።
ይሄ መንፈሳዊ ውትድርና ነው። ውትድርናም እንኳን ቢሆን ማለት ነው። ቅዱስ ጳውሎስ አብረኸኝ ከኔ ጋር ወታደር ሁን ይለዋል ቅዱስ ጢሞቴዎስን። እና ምን ማለት ነው? ይሄ መንፈሳዊ ጦርነት ነው። ጦርነቱ መንፈሳዊ ውጊያ፣ ጀርባው የጎበጠ ሽማግሌም ሊዋጋ ይችላል፣ ሊሰልፍ ይችላል። ከመንፈሳዊ ሰልፍ ውጭ አይሆንም። ከሰልፍ ውጭ የሚሆኑ ስጋውያን አርበኞች ወይም ስጋውያን ወታደሮች አሉ። ጉልበት ሲኖራቸው ሲሰለፋሉ፣ ጉልበት ከሌላቸው በጡረታ ይገለላሉ። እዚህ ግን እንደዛ አይደለም። የ80 የ100 ዓመት ሽማግሌ ከ20 ዓመት ጎልማሳ ጋር አብሮ ለጦርነት ይሰለፋል። መንፈሳዊ ስለሆነ ጦርነቱ ከመሰለፍ የሚያግደው ነገር እስከ ዕለተ ሞት ድረስ የሚቀጥል ነው የሚሆነው። ስለዚህ የሚወስናቸው ውሳኔዎች፣ ያደረጋቸው ዝግጅቶች ታይተው ለማዕረገ ድቁና መብቃት ይችላል ማለት ነው። ክቡን ጠብቆ በቤተክርስቲያን በስርዓተ ተክሊል ያገባ ሰው ካገባ በኋላ ድቁና መሾም ይችላል? በእኛ ቤተክርስቲያን እንደሱ አይነት ትውፊት የለንም። በመጽሐፍ ቅዱስ አረዳድ ግን እንደሱ ነው የሚያሳየው። ካገባ በኋላ እንደውም ሲመጣ ሊሾም ሲመጣ ሚስት አለህ ልጅ አለህ ተብሎ ተጠይቆ ነው የሚቀበል ማለት ነው። ግን የእኛ ቤተክርስቲያን ትውፊት እና ስርዓት አይደለም ይሄ። ስለዚህ አናደርገውም ነው ባጭሩ። የለም ማለት የለም። ሌላኛው ጥያቄ ደግሞ አት ኪዳነ ድጉማ በሚል መጠሪያ ያሉ አድማጭ ተመልካቻችን ያደረሱን ዲያቆን የግድ በተክሊል ነው የሚያገባው ወይንም በቁርባን ማግባት አይችልም ብለዋል። ያለ ተክሊል ምዕመናንም እንዲያገባው አንፈቅድም። እንኳን ዲያቆን ግድ ሲሆንብን ነው የምንፈቅደው። ግድ ሲሆንብን ማለት ምንድን ነው? ሰው በልዩ ልዩ አጋጣሚ ድንግልናውን ያጣል። ድንግልናውን አጥቶ ሲመጣ ድንግልናን ካልያዝክ በቅዱስ ጋብቻ ውስጥ አትኖርም ብለን አንከለክልም። ንስሐ ሰጥተን በቀኖና እንመልስና አክመን እንይዘዋለን ማለት ነው። ለእኛስ ደስ የሚያሰኘን ማንኛውም ሰው በድንግልና ጸንቶ ቢቆይ ከዛ በስርዓተ ተክሊል ቤተክርስቲያን ፈቅዳለት ቢጋባ ደስ ይለናል። ምክንያቱም ማንኛውም ተቋም ነገሮችን ሁሉ የሚያስጀምራቸው በራሱ መርሐ ግብር ነው አይደል? ስለዚህ እኛም የምዕመናንን ሕይወት እያንዳንዱ ዕድሜ ላይ የወሰነችልን ስርዓት አለ። ቤተክርስቲያኒቱ የወሰነችው ውሳኔ አለ። በዛ ውሳኔ መሰረት መሄድ አለበት። ሕፃናት በነበርን ጊዜ እንዴት በቤተክርስቲያን ውስጥ ባሉ ምስጢራት ተሳታፊ መሆን እንዳለብን የወሰነችልን ውሳኔ አለ። በዚያ እንቀጥላለን። ቤተክርስቲያን ምስጢራቶቿን፣ ትምህርቶቿን፣ ስርዓቷን በጠቅላላ በየዕድሜያችን በየደረጃችን እንድንሳተፍ ፈቅዳለች፣ አዘጋጅታለች። ባዘጋጀችው መሰረት እንድንሄድ ይፈልጋል። የጋብቻም ሁኔታ ልክ እንደዚያው ጊዜው ሲደርስ ሁሉም በተክሊል እንዲያገባ ትፈልጋለች ቤተክርስቲያን፣ ትፈቅዳለች። ቅዱስ ጳውሎስ የሚያስተማራን እሱን ነው። 1 ቆሮንቶስ ምዕራፍ 7 ላይ በድንግልናው የሚያፍር ወይም ደግሞ በድንግልናው ጸንቶ መኖር የማይችል ሰው ቢኖር በዝሙት ከመቃጠል ያግባ፣ ይህ ይሳውስቦ ሟይ በፍቶት ብሎ በዝሙት ጾር ከመነደፍ ከመቃጠል ይልቅ ቢያገባ ይሻለዋል ብሎ የፈቀደው ለዚያ ነው። ሌሎቹ መጻሕፍት ደግሞ ከስነ ፍጥረትም አምጥተው ያስተምሩናል። ለምሳሌ ርግብን ትጠቀሳለች። አንድ ባል ነው ያላት እስክትሞት ድረስ ማለት ነው። ከሞተ በኋላ እንኳን አታገባም። ተባት ርግብ መጥቶ ሊደፍራት ቢፈልግ ሊደርስባት ቢፈልግ ትጮኻለች ነው። ይሄ በደማዊት ነፍስ የሚያውቁት ሕጋቸው የሚኖሩበት ስርዓታቸው ነው። ሌሎቹ በደማዊት ነፍስ ይህንን እውቀት አውቀው ተመራምረው እንዲህ ማድረግ ከቻሉ የሰው ልጅ ደግሞ ከዚህ በላይ እውቀትና ጸጋ ተሰጥቶታል። ስለዚህ ከመጀመሪያውም ባሏ ላልሆነ ወንድ በምንጣፍ መገናኘትን ልትፈቅድ አይገባም። ሚስቱ ላልሆነች ሴትም እጁ እንዲሰጥ አይገባም። እንደዛ ባለ ስራ ጸንቶ ይቆያሉ፣ በተክሊል ይጋባሉ። ዲያቆን ሲሆን ምንድነው ልዩነቱ? ዲያቆን ከሆነ የሚገደድበት ጉዳይ አለው። ክህነቱ ያስገድደዋል። ያን ካልፈለገ ደግሞ ክህነቱን ያጣል፣ በምዕመንነቱ ይቀጥላል ማለት ነው። እንደዛ ከሆነ ቀጣይ ጥያቄ የማደርገው አት ጸዲ ፈሌ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። በዚህ ዘመን እርሶን የመሰለ መምህር ስላለን አብዝቼ እግዚአብሔርን አመሰግናለሁ። የእርሶን ትምህርት በማዳመጤ በሕይወቴ ብዙ ጥያቄ ተመልሰውልኛል። በተለይ ፍትሐ ነገሥት የኔታ ክብረት ያድልልኝ፣ ዕድሜ ከጤና ጸጋን ጨምሮ አብዝቶ ይስጠው። አንድ ጥያቄ አለኝ። 1 ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ እያለ ወደታች ብዙ ይዘረዝራል። በመጀመሪያ ኤጲስቆጶስ የሚለው የክህነት ማዕረግስ እንዴት ይታያል? ኤጲስቆጶስ ሚስት ያገባል ወይ? የዚህ ምዕራፍ አንድምታ ትርጓሜ በዚህ ዘመን ካለው ነባራዊ ሁኔታ ጋር አያይዘው ቢያብራሩልን ብለዋል። ምንም አንድምታ የለውም። ባለፈውም አንስተነዋል። ኤጲስቆጶስ ወይም ጳጳስ ሊያገባ ኤጲስቆጶስ ማለት ጳጳስ ማለት ነው። በቃ ይህንን ማወቅ ስለሚፈልጉ ኤጲስቆጶስ ወይም ጳጳስ። ብዙ ጊዜ እኮ ስናዜመው ወይም ደግሞ የቤተክርስቲያን ንባብ ላይ ጳጳሳት ኤጲስቆጶሳት
እያለ ነው እንትን የሚያደርግ ከጳጳሳት ያነሱ ነው ይመስለው እኮ። አዎ እንደዚህ አይነት ሂደት ይታይበታል። ግን ጳጳስ ኤጲስቆጶስ ነው፣ ምንም የተለየ ማዕረግ የለውም። መሾም ይችላል ሌሎችን ወደ ታች ያሉት ቀሳውስቱን ዲያቆናቱ በአንብሮተ እድ መሾም ይፈቀድለታል። ብዙ ኤጲስቆጶሳት ወይም ብዙ ጳጳሳት ሆኖ ደግሞ ሌላው ሊቀ ጳጳሱን ሊሾሙ ይችላሉ ማለት ነው። የስም ልዩነት ካልሆነ በስተቀር የማዕረግ ልዩነት የለው እንጂ ኤጲስቆጶስ ጳጳስ ማለት ነው። ምንድን ነው የሚያደርገው? በቀደመው ስርዓት አግብቶ ሊሾም ይችል ነበረ። ያ ማለት በመጀመሪያው ቤተክርስቲያን ገና ስትመሰረት ማለት ነው። ያ የሚሆንበት ምክንያት ደናግል የሌሉበት ዘመን አስተምራ ቤተክርስቲያኒቱ ለድንግልና ያበቃቸው ሰው ስላልነበራት ነው። ስለዚህ በዚያ ሁኔታ ቀጥላለች። ማግባት በራሱ በባህሪው ኃጢአት ሆኖ አይደለም የተከለከለው። ይሄን ምዕመናን በደንብ ሊያውቁ ይገባል። ዛሬ እንዴት ትቀይራላችሁ እንዳይሉን ብዬ ነው ይህንን እምልህ። የቤተክርስቲያን ስርዓት ሲሻሻል የሚሻሻልበት ምክንያት ምንድን ነው? ኃጢአት ሆኖ ነውር ተገኝቶበት ሳይሆን የተሻሻለው ከአገልግሎቱ ስፋትና ብዛት አንጻር ለቤተክርስቲያኒቱ አገልግሎት ትኩረት እንዲሰጥ ምንም ልቡን የሚያባክነው ዓለማዊ ጉዳይ እንዳይኖርበት ነው ደናግል የተመረጡበት ምክንያት እንጂ የሲኖዶስ አባላት ባለ ሕግ ሊሆኑ ይችላሉ ቢያስፈልግ። ግን ምን አለ መሰለህ፣ ልጁን ትምህርት ቤት አድርሶ ነው የሚመጣ ባለ ሕጉ ከሆነ። አሁን ባለው ሁኔታ ስናወራው ሚስቱ ታደርሳለች። አይ ከባድ ነው። ከዛ ማታም የምዕመናንን ጉባኤ ትቶ ልጆቹን ለማስጠናት ቤቱ እንዲገባ ሊገደድ ይችል ይሆናል። ብቻ ብዙ ነገሮች አሁን ዓለማዊ ሆነ። አንተ ታውቀዋለህ በትዳር ዓለም ውስጥ አሁን የመነኮሳቱ ጉዳይ ይበልጣል እኮ። እኔ እያወራው ያለሁት በመጽሐፍ ስላሉ መነኮሳት ነው። ስለምታውቃቸው መነኮሳት አለው በመጽሐፍም ስላለን ካወራንማ እነ ቅዱስ ጴጥሮስ በዚህ በመንፈስ ቅዱስ ተመርተው ነው እነዚህን ስርዓት የሰራው። ቅዱስ ጴጥሮስ አግብቷል። ከዚያ በኋላ ታዲያ አላገቡም እሳቸው። ግን ይህን ስራ እንደዛ ከሆነ ከዛ በኋላ ለምን ማስቀጠል? እኔ ከዚህ በኋላ እንደማላገባ ሁሉ ከዚህ በኋላ የሚከተለው ወይም ደግሞ የሚተካው አገልጋዮች በእንደዚህ አይነት መልኩ ሚስት ሳታገቡ ማለት ነበረባቸው፣ መኖር የነበረባቸው። ማድረግ የቻሏቸው አሉ። ሐዋርያው ቅዱስ ጳውሎስ እኮ ቢቻላችሁስ ብሎ የመከረው ለዛ ነው። ሰው ቢቻላችሁስ እንደኔ ሁኑ የሚለው ምክር ያስቀደመው ያመጣው ለምንድን ነው? ለስልስ አድርጎ ያቀረበው ትእዛዝ ቢያደርገው የሚከብዳቸውና ወደኋላ የሚመለሱ ጭራሽ ከክርስቶስ የሚለዩ አሉ። በዚህ ምክንያት ማለት ነው። ይሄስ ሊሰሙት ጭንቅ ነው። አሁን ይኸውልህ የዮሐንስ ወንጌል ምዕራፍ 6 ሲሰበክ የነበሩ አይሁድ ይሄስ ሊሰሙት ጭንቅ ነው። ወዝንቱ ነገር እጹብ ለሰሚ ነው ያሉት። ይሄማ ለጆሮም ጭንቅ ነው ብለው ጥለውት ነው የሄዱት። ሹልክ ሹልክ እያሉ ወጥተው ነው የሄዱት። የሰው ልጅ እንዲህ ነው። ከባድ መስሎ የሚታየው ነገር ውስጥ ደፍሮ መግባት አይፈልግም እና ማንኛውም ሰው ክርስቶስን እንዲያጣ አይፈልጉም ሐዋርያት። ለዚህ ነው የሚያስጨንቀውን ነገር አስቀድሞ አልነገሯቸውም። ይልቁንስ ቀስ አድርገው በዓለም ውስጥ ሆነው ኃጢአት ያልሆነውን ነገር እያደረጉ ነገር ግን ወደ ዓለም የሚስባቸው ቢሆንም ቅሉ አገልግሎቱን ይዞት እንዲቆዩ ተደረገ። በኋላ ቤተክርስቲያን አስተምራ ስርዓተ ድንግልናን ትምህርተ ድንግልናን በሚገባ በእንተ ድንግልና እኮ በደንብ የተሰበከው በእነ ዮሐንስ አፈወርቅ ዘመን ነው። ቅዱስ ዮሐንስ አፈወርቅ አለው ራሱን የቻለ ትምህርት በእንተ ድንግልና። እነ ቅዱስ ጎርጎርዮስ ስለ ድንግሊቱ ሴት አሁን ቅዱስ ጎርጎርዮስ ጽፏል። እነዚህ ነገሮች ድንግልናን እየተወደደ እንዲመጣ አድርገውታል። እንዲያውም ምንኩስና ሁሉ መጣ። ከዛ ይሄ 4ኛው 5ኛው መቶ ክፍለ ዘመን ምናኔው በደንብ በሚገባ ወንጌል በሰው ሕይወት ውስጥ የሰረጸበት ዘመን ነው። የምናኔ ዘመን ነው እና ገዳማት ተመሰረቱ። ቤተክርስቲያን አገልግሎቷ እየሰፋ መጣ ማለት ነው እና የቤተክርስቲያንን አገልግሎት ቅድሚያ ለማን እንሰጣለን? ዓለማዊ ግብር ለሌለበትና ዓለማዊ ጉዳይ ዓለማዊ አጀንዳ ለሌለበት ሰው አስቀድሞ መስጠት የተለመደ ነው። ለዚህ ነው ክርስቶስም 12ቱን ሐዋርያት በመጀመሪያ ከዓለም የለያቸው። ለዚህ ነው ከዓለም መለየት የቤተክርስቲያን የመጀመሪያ ተቀዳሚ ስራዋ ነው። እሱን ታደርጋለች። ያልተለየውን ሰው ደግሞ በሚገባው መጠን በደረጃው እንዲሳተፍ አገልግሎቱን ትፈቅዳለች ማለት ነው። እንደዛ ስለሆነ ነው እንጂ ኃጢአት ስለሆነ አይደለም። እንደው ያገባ ሰው ጳጳስ የማይሆነው ኃጢአት ስለሆነ አይደለም። ለአገልግሎቱ ግን የሚፋጠን አሁን ጳጳሳቱን በፈለግከው ሰዓት ደውለህ ቤተክርስቲያን ልታስባርካቸው ትችላለህ። ለትምህርት ለሐዋርያዊ ተልእኮ ልትወስዳቸው ትችላለህ። ያልተጠመቀ ሰው እንዲጠመቅ ልታደርጋቸው ትችላለህ። ባለትዳሮች ከሆኑ ግን ከባለቤቱ ጋር ተማክሮ ልጆቹን አደራ ብሎ ነው ከዚያ በኋላ እንትን የሚወጣው ማለት ነው። እንደ መነኩሴ አይደለም ነገሮቹ ቀላል የሚሆኑት። ማግባታቸው ለተልእኮ እንዳይፋጠኑ ይከለክላቸዋል ከሚል እሳቤ ካልሆነ በስተቀር በሌላ በምንም ሊከለክላቸው የሚችል ነገር የለም። አሁን ግን ይኸውልህ አንዳንዴ የምናያቸው የምናውቃቸው ነገሮች የቤተክርስቲያን ስርዓት መስሎ ይታዩናል። ብፁዓን አባቶቻችንን በቅርበት ማንም ሰው ሊያገኛቸው አለመቻሉ፣ ለሐዋርያዊ ተልእኮ መፋጠን በመጽሐፍ እንደተጻፈው ማለት ነው የማይፋጠኑትን ስለምናይ የሚፋጠኑ አሉ።
በጣም ሌሊትም ቀንም ገጠር ድረስ በፈረስ በእግር ወርደው የሚሰብኩ የሚያስተምሩ በእኛም ሀገር በእኛም ዘመን ያሉ ብፁዓን አባቶች አሉ። ምን መሰከርላቸው ምን ናውቃቸው ማለት ነው። እኔ ብፁዕ አቡነ ኤልሳ በረከታቸው የደረሰን ጎንደር እየተማርኩ እያለ መተማ አብሬ ሄጄ አውቃለሁ። ቅጥል የሚያደርግ በረሃ ነው። እንግዲህ የአባቶች ልብሳቸውም ማስኬማቸውም ምን ያህል አስጨናቂ እንደሆነ ታውቃለህ። ትልቅ መቃኔተ ስቃይ ነው እውነት ለመናገር። እኛ ራቁታችንን በቲሸርትን በምንም እየሄድን እሳቸው እንደዛ ሆኖ አብረን እናገለግላለን። ምን ያህል በብርቱ ስቃይ በብርቱ ፈተና ውስጥም ሆነው የሚያገለግሉ አባቶች እንዳሉ እየመሰከርኩልህ ነው። ይህንን የምልህ አሁንም ካሉት አባቶች እንደዛ አይነቶች አሉ። እኛ የደከሙትን ስለምናይ ካልሆነ በስተቀር በጣም ይደክሙ አሉ። ይሄ ምንኩስናቸው በራሱ ቤተሰብ ወይም ልጅ የሌላቸው መሆናቸው በራሱ ነፃ አድርጓቸዋል። ከዛም በተጨማሪ ግን ማለት ነው ልጅ ሚስት ቢኖር ኖሮ ምን ይሆናል ማለት ነው? ገንዘብ ወደ መሰብሰብ ይገቡ ነበር። ቤት ልስራ፣ መኪና ልግዛ ወደ ማለት ይገቡ ነበር። ሊቀ ጳጳስ ቤት ለመስራት መኪና ለመግዛት ጊዜ የሚያጠፋ ሆኖ ከተገኘ የቤተክርስቲያኒቱ አገልግሎት አደጋ ላይ ነው ማለት ነው። ሊቀ ጳጳስ እኮ እንዲያገለግል መነኩሴ የሚሆንበት ምክንያት ምንድን ነው? በሚስቱ ፋንታ ቤተክርስቲያኒቱን፣ በልጆቹ ፋንታ ምዕመናንን ነቅቶ ተግቶ እንዲመግባቸው እንዲያገለግላቸው ተፈልጎ ነው። ሌላ ነገር አይደለም። ይሄ ህጋዊው ልጆቹ መግቦ ምን ብሎ ይወጣል። ብዙ ጭንቀት ነው ያለበት፣ ብዙ መከራ ነው ያለበት። ለነፍሱ ልብሳቸውን፣ ወተታቸውን፣ ፍትፍታቸውን ይባላል። ይሄኛው ደግሞ ከዛ የተለየ ነው። እንዲያውም ነዳያን ናቸው ልጆቹ። ለሱ በየቀኑ እየወሰደ ቤቱ ይመግባቸዋል። ደሞዝ የሚሰጣቸውም ከዚህ የተነሳ ነው እንጂ እኮ አንድ ሊቀ ጳጳስ የጥሬ መግዣ ካገኘ ሌላውን ቤተክርስቲያን ታሟላለች። ነዳጅ የምትሞላ ቤተክርስቲያኗ ናት። መኪና የምትገዛ ቤተክርስቲያኗ ናት። ቤት የምትሰራ ቤተክርስቲያኗ ናት። በግሉ ቤት መግዛት መኪና መግዛት የሚያስፈልገው ምኑ ላይ ነው ካልከኝ ለምኑም አያስፈልገው። አሁን ላይ ገንዘብ ማግኘት ሲጀምር፣ ደሞዝ መከፈል ሲጀምር፣ ሀገረ ስብከት መምራት ሲጀምር፣ ቤት መስራት መኪና መግዛት ውስጥ ከገባ ድሮም ቢሆን የምናን አይደለም ሀሳቡ ገንዘብ ለማግኘት ነበር። ሲያገኝ ወደ የሚፈልገው ሄደ ማለት ነው። ከዛ የተለየ ነገር አይኖረውም ለማለት ነው። በአጭሩ ግን አንድ ኤጲስቆጶስ በቤተክርስቲያናችን በቀደመው ስርዓት ሚስት ያለው እንዲሆን ተወስኖ ነበረ በቅዱስ ጳውሎስ ትምህርት እንደምናየው። በኋላ ላይ ግን በድንግልና ወደሚኖሩ በምንኩስና ወደሚኖሩ አባቶች መጥቶ ነው አሁን እየተመራን ያለ ነው። በዚህ መጽሐፍ ቅዱስ ላይ የተቀመጠው የጥንቱ ቅዱስ ጳውሎስ በነበረበት ዘመን የሰራው ስርዓት ነው። ቤተክርስቲያን በኋለኛው ዘመን ግን ይሄንን ትታዋለች ለማለት ነው። በጣም መልካም። ቀጣይ ጥያቄ የማደርገው አሌክስ ኤም በሚል መጠሪያ ያለው አድማጭ ተመልካቾች ያደረሱን ነው። ቄስ በሌለበት ቤተክርስቲያን ታምረ ማርያም አንብቦ ማሰማት ይቻላል ወይ ብለዋል። የመጀመሪያ ጥያቄያቸው መሰረቱ ታምረ ማርያም እንደ ማንኛውም መጽሐፍ ምዕመን ሊያነበው ይችላል። ቤተክርስቲያን ላይ ግን በካህን እንዲነበቡ የተፈቀዱ አሉ። ለምሳሌ ቤቴ እኔ ወንጌል አነባለሁ አይደል? ቤተክርስቲያን ሲሆን ደግሞ ካህኑ እንዲያነበው ተጽፏል ማለት ነው። ስርዓታችን እንደዚያ ነው። ታምረ ማርያም ከነዚያ ስርዓቶች መካከል አንዱ ነው። ያ ማለት ግን ካህናት ከሌሉ፣ በእርግጥ ካህን የሌለው ደብር ከሆነ አገልግሎቱ እንዴት ነው የሚሄደው? እሱ ራሱን ችሎ እንትን ይፈልጋል። ይሄ ማለት ምንድነው? ውይይት ይፈልጋል፣ ወይም አጠገባችሁ ካለ ሰው ጋር መመካከር ይጠይቃል። ካህን የሚያገኙበት ሁኔታ እንዲኖር ይመቻል። ምክንያቱም ብዙ አገልግሎቶች በክህነት የሚገለገሉ ናቸው። ታምረ ማርያም ብቻ አይደለም የሚያሳስበን፣ መቁረብ አለባቸው፣ ማይጠንት ማሽተት አለባቸው፣ ቡራኪ ማግኘት አለባቸው። እነዚህ ሁሉ በክህነት ውስጥ የሚገኙ ናቸው። እሱን ከማሟላት አንጻር መመካከር ያስፈልጋል ያልኩት ለዚያ ነው እንጂ ታምረ ማርያሙን አንብቦ ሊያሰማ ይችላል ማንኛውም ሰው እንዲህ አይነት ችግር ከተፈጠረ። ምናልባት ግን አሁን የተነሳው ጉዳይ ማህበር ቢሆን ቤት ውስጥ ምዕመናን ቢሰበሰቡ ግን ታምረ ማርያም መስማት ቢፈልጉ ተነስቶ አንድ ሰው ሊያነብላቸው ይችላል። ምንም ችግር የለው። እዚህ አያይዞ ምንድን ነው የሚለው? አንድ ሰው በሕፃንነቱ ትምህርት እየተማረ እያለ እርሱ ስለ ሚስት ምንነት ሳያውቅ ፍላጎቱ ሳይኖረው ሚስቲቱም ሳታውቅ በሕፃንነታቸው የሁለቱም ወላጆች ተስማምተው ሚስቲቱን በአንቀልባ ባልየውን በሽኮኮ አድርገው አጋብተዋቸዋል። በኋላ እርሱ በቤተ ክህነት ተምሮ እርሷ በቤተሰቦቿ አድጋ በዘመናዊ ተምራ ሁለቱም አድገው ለአቅመ አዳምና ለአቅመ ሔዋን ደርሰው ባልየው ሚስቱን አብረን እንኑር ሲል ሚስቱ እንቢ ካንተ ጋር አልኖርም ብላ እንቢ ትለዋለች። በዚህን ጊዜ እንዴት ሆኖ ወንዱ መኖር ይችላል? መመነን ብቻ ነው ወይስ የራሱ ድርሻ አለው ብለዋል። ሲጀመር የአንቀልባ የሚባል ጋብቻ ቤተክርስቲያን አታውቅም። የአንቀልባ ጋብቻም የለም። እንኳን ቤተክርስቲያን ዓለም አይቀበለውም። ጋብቻ ባለፈው ማንስተናል። በአንቀጸ ጋብቻ በሁለቱ ፈቃድ ስምምነት የሚፈጸም ነው። ከዚያ ውጭ የሆነ ጋብቻ ሊኖር አይገባውም። በተለምዶ እንዳልከው አሁን እንደተባለው አይነት ጋብቻ ሊኖር ይችላል። ግን ቤተክርስቲያን የምትቀበለው ስለማይሆን ከቤተክርስቲያን አባቶች ወይም ከመምህራን ንስሐዎቻቸው ጋር
እየተመካከሩ ቢፈቱት ችግሩን እንመኛለን። ሌላው ዘሚካኤል ዘሪሁን በሚል መጠሪያ ያለው አድማጭ ተመልካቻችን ጥያቄ፣ አሁን በዘመናችን ያለው አብዛኛው የድቁና ሹመት በምርጫ አይደለም እና ይሄስ እንዴት ይታያል እና በምን ስራ ከድቁና ማዕረግ ሊሻር ይችላል? ካለበት ዘመን ኃጢአት ጋር በማነጻጸር ብታስተምሩ። የክህነት ማዕረግ ሊሻር የሚችልባቸው ተቀምጠዋል፣ በዝርዝር የተቀመጡ አሉ። ያለንበት ዘመን የተለየ ኃጢአት የሚኖረው እነዛኞቹን ኃጢአቶችን ማዘመን ነው እንጂ የተለየ ኃጢአት ሊያመጣ እኮ አይችልም። እነዚያን አዘምኗቸዋል። በእርግጥ ቴክኖሎጂ በራሱ ቅርብ አድርጎልሃል። ለምሳሌ ድሮ ዝሙት ወይም መዳራት የሚፈጸመው ከአንዲት ሴት ጋር በአካል ሂዶ ነው አይደል? አሁን በቴክኖሎጂ አማካኝነት ባለህበት ቦታ ሆነ የምታደርገው ነገር ሊሆን ይችላል። እሱ ካልሆነ በስተቀር ኃጢአቱ ያው የተለመደው በመጽሐፍ የተከለከለው ነው እና ከክህነት ማዕረግ ዝቅ ሊልባቸው የሚገባውም ባለፈውም አንቀጹን ስናነሳ አንስተነዋል። ዝሙት አንዱ ነው። ደግሞ ደጋግሞ በዚህ ልማድ ላይ የተገኘ ሰው ሊሻር ወይም ዝቅ ሊል ይገባዋል ተብሎ ተጽፏል። ሌሎችም ጉዳዮች ሊኖሩ ይችላሉ። ሐሰት ውሸታም ከሆነ እኮ ሊሻር ይችላል። ደግሞ ደጋግሞ ተመክሮ የማይሰማ ሆኖ ከተገኘ ማለት ነው ሊሻር ይችላል። በሌብነትም በሌሎችም ጥፋቶች ውስጥ የተገኘ ሰው ልማድ አድርጎ ይዞት የሚቀጥል ከሆነ ቤተክርስቲያንን ነውረኛ ያደርጋታል። ስለዚህ የትኛውም ከክህነቱ ሊያሽረው ይችላል። የትኛውም ኃጢአት የትኛውም ከአስሩ ቃላት መካከል የትኛውም ማለት ነው ከይታምልክ ጀምረህ ስትቆጥር እስከ መጨረሻው ድረስ ያሉት አፍቅር ቢጸከ እስከሚለው ድረስ ያለው ማለት ነው። ያንን ሚሽር ሆኖ እስከተገኘ ድረስ ሊሻር ይችላል። ቀጣይ ጥያቄ አት ፈጣሪ ሆይ 27 በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱ ነው። ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ። ስለ ሙዳየ ምጽአት የተናገሩት እውነት ነው። የፍትሐ ነገሥቱን ሕግ ዛሬም ቢጠቀሙት መልካም ነበር። በመቀጠል ጥያቄ ልጠይቅ። ከመናፍቃን የመጣች አንድ እህታችን አምና ተጠምቃ ዲያቆን በተክሊል ማግባት ትችላለች ወይ? ተጨማሪ አንዲት ሴት ያለ ፍላጎት ተደፍራ ክብረ ንጽሕናዋ ያጣችስ በተክሊል ማግባት አትችልም ወይ? ጥያቄ እንደምትመልሱልኝ ተስፋ አድርጋለሁ። ውድ የቀንዲል ሚዲያ ቤተሰቦች፣ ድንግል ከሆነች ነው እንጂ ከሌላ ሃይማኖት ስለመጣች የስጋ ድንግልና አይመለስላትም። የነፍስ ድንግልና ነው የምታገኘው። ድንግል ከሆነች ድቁና ዲያቆን ልታገባ ትችላለች። በተገዳም የተደፈረች ቢሆን የመገደዷን ጉዳይ ታሳቢ በማድረግ ካሳ እንዲከፈላት ፍትሐ ነገሥታችን ያዛል። በአንቀጽ 24 ላይ ተገዳ የተደፈረች ሴት ብትሆን ከወደደች ወይም ከወደዳት እንዲጋቡ ተፈቅዷል። ያ ካልሆነ ግን እንዲክሳት ወይም ካሳ እንዲኖራት ታዟል ማለት ነው። ከዛ የተለየ ነገር እዚህ ላይ አምጥተናውን በተክሊል ማጋባት ግን አንፈቅድላቸው፣ አይችሉም ማለት ነው። ተደፍራም ያለ ፈቃድ ቢሆን የድንግልና ክብር መገለጫ ስለሆነ ነው። በነገራችን ላይ ስርዓተ ተክሊሉ በራሱ ሽልማት ነው። ድንግልና በራሱ ዋጋ እንደሚያሰጥ ሽልማት እንዳለው ማሳያ ሆኖ ስለቀርብ ነው። ሌላው አት ጌታዬ ታዴ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ሰላም ቀንዲል ሚዲያ፣ ክህነትን በተመለከተ ጥያቄ ነበረኝ። ከዚህ ጋር ተጨማሪ አድርጋችሁ እንድትመልሱልን። ጥያቄ፣ ድቁናም ሆነ ቅስናም ከሌሎቹ አብያተ ክርስቲያናት ክህነት ወስዶ በእኛ ቤተክርስቲያን አገልግሎት መፈጸም ይቻላል? በተለይ የግሪክ ኦርቶዶክስ ቤተክርስቲያን ለእኛ ክህነት ቢሰጡ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ይኖረዋል ወይ? በእኛ ቤተክርስቲያን አገልግሎት መፈጸም ይቻላል ወይ? የሌሎቹንም እህት አብያተ ክርስቲያናት አብሮ ቢመለስ ይላል። አይቼ አላውቅም፣ ሲደረግ ተደርጎም ሰምቼ አላውቅም። እውነት ለመናገር እንደ ቀኑና ካልከኝ ግን ቢፈጸም ምንም አይደለም። ምክንያቱም ክህነታቸውን እንቀበለዋለን፣ ክህነታችንን ይቀበሉታል። እንደዚያ እስከሆነ ድረስ ክህነቱ የመንፈስ ቅዱስ ነው ብለን እናምናለን። እኔ እኮ የግብፅ ቤተክርስቲያን ክህነት አላት ብዬ ነው የማምነው። የግብፅ ቤተክርስቲያንም የኢትዮጵያ ቤተክርስቲያን ክህነት አላ ብላ ቀሳሉ። በተለይ የግብፅ ቤተክርስቲያን ላይ ይታያል፣ ቴሌቪዥን ይደረጋል። ምንም እንትን የለውም እና ቢደረግ እንደ ቀኖና ከታየ ነውር አይደለም፣ ይደረግ ይችላል። ተደርጎ አይቼ ግን አላውቅም። አትናቲ አሳዬ በሚል መጠሪያ ያለው አድማጭ ተመልካቻችን ቃለ ሕይወት ያሰማልን። ምናልባት መምህራችን ሲናገሩ ለድቁና ድንግልና አስፈላጊ አይደለም ሲሉ ነበር እና ይህንን ምን ለማለት ነው? ምናልባት ለእኔ በተሳሳተ መንገድ እንዳልረዳቸው ፈልጌ ነው እና ድቁናው ድንግል ላልሆነውም ይሆናል ማለት ነው እንዴ ብሏል። አላልኩም፣ እኔ አላልኩም። ሌላ ሰው ሰምተው ካልሆነ በስተቀር ለድቁና ድንግልና አያስፈልግም አላልኩም። ምናልባት የቅዱስ ጳውሎስን ትምህርት አንስተን ከነበረ በወቅቱ የአንዲት ሚስት ባል የሆነ ሚላል አደለ፣ እሱን ሰምተው ከሆነ ነው እንጂ
ድንግል ያልሆነ ሰው ድቁና መቀበል ይችላል የሚል ትምህርት የለንም በቤተክርስቲያናችን። መሆንስ አለበት? ድንግል መሆንም አለበት የግድ ነው። እንዴት ታዲያ እሱ አይደል እንደ አንዱ እንትን እኮ አንዱ መስፈርት እኮ ድንግልናውን ንጽህናውን ጠብቆ የቆየ ነው እኮ እንጂ እኮ ድንግልናቸውን ንጽህናቸውን በማጣቸው ምክንያት እየተጸጸቱ የሚቀሩ በጣም ብዙዎች ናቸው፣ ጥቂቶች አይደሉም። ምክንያቱም ነፍስ ባለማወቅ ድንግልናቸውን እንደቀላል ነገር ያጡታል። ነፍስ ካወቁ በኋላ ደግሞ ክህነቱ ያሰኛቸዋል ማለት ነው። የእኛም ምናልባት ከታች ጀምሮ ኮትኩቶ አስተምሮ ማሳደግ አለመቻል፣ እንዲሁ ዝም ብለን በትምህርት ቤት ያድጋሉ። በዛው በዘመናዊ ትምህርት ቤት የቤተክርስቲያን ትምህርት የሚያገኙት ደግሞ ጥቂት ቆይተው ዩኒቨርሲቲ ገብተው በግቢ ጉባኤ ሊሆን ይችላል፣ አለበለዚያ በሆነ አጋጣሚ ሊያገኙት ይችላሉ ትምህርቱን። ያን ጊዜ ዲቁና ወይም ማዕረገ ዲቁና ትልቅ ነገር ትልቅ ጸጋ እንደሆነ በማሰብ እንቀበል የሚሉ ሰዎች ይኖራሉ። ዞሮ ዞሮ ግን ያለ ድንግልና ዲቁና ሊሰጥ አይችልም። ለዚህ መርሃ ግብራችን ለምዕራፍ 7 የመጨረሻው ጥያቄያችን ሰናይ ወዲ በሚል መጠሪያ ያለው አድማጭ ተመልካቾችን ያደርስ ነው። ቃሌት ያሰማልን፣ አምላከ ቅዱሳን ይጠብቅልን። ጥያቄ አለኝ። ዲያቆን ለመሆን መስፈርቱ ምንድን ነው? የግድ ድንግል መሆን አለበት? ለምሳሌ በልጅነቱ ዝሙት ብፈጽም ከስንት ዓመት ነው ኃጢአት ሆኖ የሚቆጠርለት? መልስ ይጠብቃል ይላል። ሀሳቡ ግልጽ አይደለም፣ ግን ያው ኦልሬዲ እየመለስ ነው የተመጣው አይነት ይዘት ነው ያለው። እስከ ስንት ዓመትስ ቢሆን ንስሐ ካልገባበት እኮ 90 ዓመትም ሊኖር ይችላል። ግልጽ እንዲሆንላቸው ኃጢአት የሚሰራው በዕለቱም ሊሰራ ይችላል፣ በአመቱም ሊሰራ ይችላል። ግን መቼ ነው የሚሰራው? ንስሐ ሲገባበት ነው ማለት ነው። ቀጣይ የምዕራፍ 8 ጥያቄዎች ነው የምናየው። አት ቆንጂት ተምትም በሚል መጠሪያ ያለው አድማጭ ተመልካቾች ያደረሱ ነው። ሰላም መምህሮቻችን፣ ስለ ሁሉም ትምህርት ቃለ ሕይወት ያሰማልን። ጥያቄ ጠይቄ ነበር፣ ነገር ግን አልተመለሰልኝም። ለሁሉም ይጠቅማል ብዬ አስባለሁ። ሕይወት በጣም ብዙ ውጣ ወረድ አላት። ተስፋ በመቁረጥ ውስጥ ብዙ ማማረርና ፈጣሪ የለም እስከ ማለት የምንደርስ ሰዎች አለን። ፈጣሪን እስከ መሳደብ መዝለፍ ድረስ። ፈጣሪውን የተሳደበ ንስሐ አለው ወይስ የለውም? ከሌለው ለምን እሱ የሰራውን ነፍስ የገደለ ሰው በንስሐ ይቅር ይባል የለ? ፈጣሪውን የተሳደበ ግን ንስሐ የለውም ይባላል። መልስ ስጡን እንማርበት ብለዋል። ሲጀመር ምን መሰዳደብ አስፈለገ ከፈጣሪ ጋር? እኔ አንዳንዴ ጥያቄው ጥሩ ነው፣ መጠየቃቸው ደስ የሚል ነው። እውነት ለመናገር ምናልባት እንትን የሚለውን ትምህርት ሰምተው ይመስለኛል። መንፈስ ቅዱስን የሰደበ ንስሐ የለውም የሚል በማቴዎስ ወንጌል ምዕራፍ 12 ላይ ያለ ቃል አለና እሱም በመስማት ይመስለኛል። እርግጥ ነው መንፈስ ቅዱስን የሰደበ ያ ማለት ፈጣሪን የሰደበ ማለት ነውና ንስሐ የለውም የተባለው። ይሄ ማለት ምን ማለት ነው? ፈጣሪውን የሰደበ ብለን ስንናገር አሁን ከአፉ የስድብ ቃል የሚወጣ አንድ ሰው ከክህደት ቀጥሎ ነው አይደል? ከክህደት ቀጥሎ ከካደ በኋላ የሚመጣ ነገር ነው። ከካደ ምን ስሬት ያስፈልገዋል? ከካደ ስሬት የለውም። ግን ቢመለስስ ከተባለ ግን ከተመለሰ ማመነ እኮ አምኗል እና ተመልሶ ይድናል ማለት ነው። እኔ ክርስቶስ ማለት እየወጋው የሚያድንህ ነው። ለንጊኖስ መጣ በጦር ወጋው አይደል? አይኑን ግን አበራለት። ክርስቶስ ማለት እሱ ነው። እግዚአብሔርን ይህን ያህል አረቀን እና ጨካኝ አድርገን አይደለም መመልከትም መማርም ያለብን። የተማርነው እግዚአብሔር እንደዚህ አይደለም። የምናመልከው እግዚአብሔር እንደዛ አይደለም። ቸር አምላክ ነው። ከተመለስን ይምረናል። ይሄኛው ግን ዘጸረፈ ላይ ለመንፈስ ቅዱስ በዛ በመጽሐፉ ላይ ራሱን የቻለ ትርጓሜ ያለው ባለፈው አንስተነዋል። መንፈስ ቅዱስን መስደብ በራሱ ምክንያተ ስድብ የለውም። ስጋ ለብሶ እንደ ወልድ ሲመላለስ ስላልታየ ነው በመካከላችን እና ለስድብ የሚያበቃ ምክንያት የለውም። ያ ማለት እንግዲህ የማታገኘውን አምላክ ወይም የማታየውን አምላክ ከተሳደብክ ክድሃል ማለት ነው። እና ከክህደቱ ሲመለስ ማንኛውም ሰው ቤተክርስቲያን እንደገና አክብራ የምትቀበለው ነው የሚሆነው ማለት ነው። ከዚህ የተለየ ነገር የለውም። በጣም መልካም። ሁለተኛ ጥያቄ አት ቤተልሔም ባንተ ይሁን በሚል መጠሪያ ያሉ አድማጭ ተመልካቾች ያደረሱን ነው። ቃለ ሕይወት ያሰማልን። ወለተ ሰንበት እባላለሁ። አንድ ጥያቄ አለኝ። እኔ የማውቃቸው እድሜያቸው 60 በላይ የሆኑ ባልና ሚስት ለመቁረብ አሰቡ። ሐሳቡን ያመጣችው ሚስትየዋ ነች። ነገር ግን ባልየው ማንኛውንም ጾም አልጾምም፣ ይህ ከሆነ እቆርባለሁ አለ። እናም የንስሐ አባታቸው ገንዘብ ትከፍለኛለህና እኔ እጾምልሃለሁ አሉት። ከዚህ በፊትም ሰውየው ማንኛውንም ጾም አይጾምም፣ ሚስትየዋ ብቻ ናት ትጾም እና ቤተክርስቲያን ትሄድ የነበረው። ከዚህ በፊት በገንዘብ ጾምና ስግደትን ለንስሐ አባት ማሻገር ይቻላል የሚል ጭምጭምታ እሰማ ነበር እና ግራ ያጋባል። በተቻላችሁ መጠን ብታብራሩልን አመሰግናለሁ ብለዋል። በገንዘብ የሚገዛ ጽድቅ የለም። ሲጀምር
ይኸውላችሁ አንድ ነገር ማመን ያለብህ እግዚአብሔር ድሃ ሆኖ አንተ የምትረዳው አምላክ አይደለም። ጎሎበት አንተ የምትሞላለትም አይደለም። ህይወትህን ነው ማዳን የሚፈልገው እግዚአብሔር። ሲጀመር ወደዚህ ምድር መጥቶ ገንዘባችንን ቀድሶ አይደለም ሄደው፣ እኛን ቀድሶ ነው ሄደው። በመጨረሻው ቀን ሲባርካቸው ታይተሃል። እጁን ጭኖ ባረካቸው ነው የሚለው፣ ሐዋርያትን ራሳቸውን ነው። እና ማንኛውም ሰው ራሱን ሊያስባርክ ይምጣ እንጂ ገንዘብ እሰጥሃለሁ አንተ ትጾምልኛለህ የሚባል ነገር የለም። ይሄ ይቅርና እውነት ለመናገር በማንኛውም የህግ ተቋም እኮ ስትሄድ፣ መንግስታዊ ተቋም እንኳን ብትሄድ ራስህ ተገኝተህ ማስፈጸም ያለብህን ነገር ራስን ምታስፈጽም። እርግጥ ነው በህግ የምትወክላቸው ሰዎች የሚኖሩበት አጋጣሚ ሊኖር ይችላል። ይሄ ግን እንደዚ መንግስተ ሰማያት በህግ የምትወክለው ሰው አይደለም ጉዳይን የሚያስፈጽምልህ፣ ራስህ ተገኝተህ የምትፈጽማት ናት። ምክንያቱም እግዚአብሔር ራሱ ወርዶ ነው፣ መልአክ ልኮ አይደለም ያዳነህ፣ ራሱ መጥቶ ነው ያዳነህ። ስለዚህ አንተም ራስህ ተገኝተህ መድኃኒቱን ተቀበል። የህግ ውክልና የማያስፈልጋቸው ቦታዎች አሉ። ለምሳሌ ሐኪም ቤት ብትሄድ በህግ ሰው ወክለህ መታከም ትችላለህ። የህግ ውክልና የያዘ ሰው ያንተን ውክልና ያገኘ ሰው በፍርድ ቤት ሂዶ መታከም ይችላል? በአንተ ስም አይችልም። ምክንያቱም አይጠቅምህም፣ አንተን አይጠቅምህም። ክርስትና ልክ እንደዚያ ነው። ሐኪም ቤት ነው። ፍርድ ቤት ላይ አንተን ወክሎ የሚከራከር ጠበቃ ልትቀጥር ትችላለህ። ሐኪም ቤት ላይ ግን አንተን ወክሎ የሚታከር በሽተኛ እንትን ማድረግ አትችልም። ቤተክርስቲያን ሐኪም ቤት ነች፣ ፍርድ ቤት አይደለችም። በዚህ በኩል ስትመለከተው ማለት ነው። እና በህግ ወክለህ ማንኛውኑ ሰው አንተ ጉዳይን እያስፈጸምክ ስራህን መቀጠል በፍጹም የሚቻል ነገር አይደለም። እና ይሄን የሚሉ ካህናትም ሊታገዙ ይገባል። ከትምህርታችን ውጭ ናቸው፣ ሊወገዙ ይገባቸዋል በደንብ በስነ ስርዓት። ይህንን የተባሉ ምዕመናንም ራሳቸውን ማታለል የለባቸውም። አያታላቸው። እንዲህ አይነት ሰነፍ ካህን ገደል ገብቶ ገደል ሊያገባቸው በፍጹም አይገባም። እውር ሆኖ እውሩን ሊመራ በፍጹም ስለማይችል ረፍ መባል ያለበት እሱ ነው። ሁላችንም ለኃጢአታችን ስርየት በእግዚአብሔር ፊት መንበርከክ ይኖርብናል። ዘማዊቷ ሴት በስምዖን ቤት መጥታ ተንበረከከች አለ። በክርስቶስ ፊት ኃጢአቷ ስርየት አገኘች። ስምዖን አልመጣም። ግብዣውን ያዘጋጀው ስምዖን ነው። ስለ ግብዣው ይቅርታ ተደርጎለታል? አልተደረገለትም። ያቺ ሴት ግብዣ አላደረገች፣ እንደውም ተወቀሰ። ያቺ ሴት ግብዣ አላደረገችም፣ ግን ምን አገኘች? ስርየት ኃጢአት ግን አግኝታለች። ስርየት ኃጢአት የሚገኘው ግብዣ እንደ ስምዖን በማድረግ አይደለም፣ ለሰው በመክፈልም አይደለም። በቃ ምንም ደግሰህ ብታበላ ስርየት ኃጢአት እስካልጠየቀ ድረስ ስርየት ልታገኝ አትችልም። እግዚአብሔርን ልናገለግለው የሚገባን መንገድ ላይ ማገልገል ነው ያለብን። በቀጥታ ራሳችን ተገኝተን ማገልገል አለብን። በገንዘባችን የምናገለግልበት ጊዜ ደግሞ ሌላ፣ ያ በገንዘብ ማገልገል የሚባል አለ። እሱ ደግሞ ሌላ ነው። ድሆችን ስታበላ፣ ድሆችን ስታለብሳቸው፣ ድሆችን ቤት ስትሰራላቸው፣ ማረፊያ ስትሰጣቸው፣ እሱ ነው በገንዘብ ማገልገል የሚባለው። ከዚህ ያለፈ ነገር የለም ለማለት ነው። ጀርመን እንደዚህ አይነት ካህናትንም ራሱ በደንብ አድርጎ አሉ ይባላል። እውነት ለመናገር የንስሐ ልጆቻቸው ንስሐ ሊገቡ እንኳን ሲሄዱ በቃ ጥቂት ገንዘብ ክፈሉና ሂዱ የሚሉ አሉ። ጥቂት ገንዘብ ለምጽዋት እንደ ቀኖና ሊከፈል ይችላል፣ ግን ለነዳያን ስጡ ነው የሚባለው። ለእኔ ስጡ። በዚህ ዘመን በተለይ በማንተማመንበት ዘመን ካህኑ እየሰረቀ ነው ተብሎ በግልጽ እየተነገረ ባለበት ዘመን እመኑኝ ለእኔ ስጡኝ አይባልም። ምዕመናን እንዳይሰናከሉ ለድሆቹ እዛው አድርሱላቸው ተብሎ ለድሆቹ እንዲሰጡ ማድረግ። በዛውም እኮ እግረ መንገዱን ክርስቶስ ምንድን ነው ያለው? ሂድና ያለህን ሁሉ ሽጥ፣ ለድሆችም ስጥ እና ና ተከተለኝ አይደል ያለው? ወንጌል እንደዚህ ነው የሚለው። ማቴዎስ 19 ላይ ያለ ቃል ነው ይሄ እንግዲህ። እና ወንጌላዊ ካህን ሂድ፣ ያለህን ሽጥ፣ ለድሆች ስጥ፣ ከዚያስ ና። ይሄ ነው አምጣና እኔ ልሽጥልህ። እንደሱም ባል ነገር የለም እንዴ። ምክንያቱም ያ ባለጸጋ ወይም ባለገንዘቡ ሰው ረድነትም አገልጋይነትንም እንዲያገኝ ይፈልጋል። ስምዖን የተነቀፈው በምንድን ነው? እንደዚያች ሴት ባለማገልገሉ እኮ ነው። ገንዘብ ነው የሰጠው እንጂ አላገለገለም። እሷስ ለእግሮቼ እንባዋን ሰጠች፣ አንተ ግን ውሃ እንኳን አላቀረብክልኝም ተብሎ ነው የተነቀፈው። አንዱ በዚህም በቅዱስ ጴጥሮስ ፊት በገንዘብ ወዳድነት ምክንያት ነው። እና እኔ ቤተክርስቲያኒቱ የሚያስነቅፍ ስራ ላይ ካህን ተሰማርቶ መገኘት የለበትም። ራሳችንን ፈቃዳችንን ገለን ቢሆን፣ ረሃባችንን ጥማችንን ታግሰን ቢሆን ቤተክርስቲያን ያለ ነውር ትቀጥል ዘንድ ለቤተክርስቲያን ክብር ስንል ክብራችንን መጠበቅ ይኖርብናል። ምዕመናንም እንደነዚህ አይነት ነገሮች ሲመጡ ቶሎ ብሎ እንደው ከፍ ወዳለ ወደ አስተዳደሩ መፍትሄ ወደምታገኙበት አካል ሄዶ እንደነዚህ አይነት ነገሮችን ማሳወቅ አግባብ ነው። ለምን ቀጣይነት በግልጽ መነጋገር ይችላል። ወደ አስተዳደርም ሄዶ የማይፈቱበት ሁኔታ ይኖራል አንዳንዴ። ከዛ ይልቅ ህጉ ይፈቅዳሉ፣ ቀኖናው ይፈቅዳሉ ብሎ ግትር ብሎ መከራከር የተሻለ ይሆናል። ከልጆቻቸው ጋር ከአባቶቻቸው ጋር ማለት ነው። ብሩን አንጣውና እኔ እሰግድልሃለሁ
የመንፈስ ቅዱስን ጸጋ በእንትን ሽጡልኝ እንደሱ ነው። የመንፈስ ቅዱስን ጸጋ መሸጥ ነው በገንዘብ። ደግሞ የመንፈስ ቅዱስ ጸጋ በገንዘብ አይሸጥም። ምዕመናንም እንዳይታለሉ ገዝቼ ሄድኩ እንዳይመስላቸው ለማለት ነው። በጣም መልካም። እሺ ቀጣይ ጥያቄ የማደርገው አት ወለተ ስላሴ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ቃለ ሕይወት ያሰማልን። ጥያቄ 1 ዛሬ የሰማናቸው የአገልግሎት ክፍሎች በዛሬዋ ቤተክርስቲያን አሉ ወይ? ሁለተኛ ከሌሉ ለምን ቀሩ? በማን ተተኩ? ህዝባውያን በራሳቸው ተነሳሽነት ከነዚህ ማዕረጋት አንዱ እንዲሰጣቸው መጠየቅ ይችላሉ? በጸበል ቦታ ያሉ አጥማቂዎች ሴቶችን ራቁታቸውን እያዩ የሚያጠምቁ አጥማቂዎች ክህነት ስለሌላቸው ነው? አንዳንድ ሴቶች በግል ቅርበት ወይም በሰው አገናኝነት ከጳጳሳት ጋር ሲነጋገሩ ይታያል። ይህ የተፈቀደ ነው ይላል። እንግዲህ ከመጀመሪያው ስንጀምር 9 ማዕረጋት ይመስለኛል የዘረዘርናቸው። በዚያ ላይ ያሉ ማዕረጋት ዛሬ ማንጠቀምባቸው ሲሾም ማናያቸው አልን እንጂ ቢኖሩ ችግር የለውም። እንዳይኖሩ ያደረጋቸው ምንድን ነው? የአሁን አናጉንስጢስ ንፍቀ ዲያቆን ብዬሹም ያለው እንደዚህ ብለው የማይሾሙበት በቃል ምንድን ነው? ምክንያቱ ዲያቆናት ስላሉን ነው። እኛ የዲያቆን ችግር ስለሌለብን እንደዚያ እናደርጋለን። ይህ አይነት ችግር ቢገጥም ግን አሁን በውጭው ዓለም ስንሄድ ማለት ነው የአናጉንስጢስ ስራ ምዕመናን ሲሰሩት ታያለህ። ለምሳሌ ሃይማኖት አበው አውጥቶ ከምዕመናን አንዱ ወይም ከሰንበት ትምህርት ቤት አባላት አንዱ ሊያነብ ይችላል፣ ከፍ ካለ ቦታ ላይ ቆሙ እና እንዲህ አይነቱን አገልግሎት ሰው በሌለበት ስፍራ ላይ ሲሸፍኑት ምዕመናን ይታያል። ዞሮ ዞሮ በምዕመናንም ቢሆን እየተተካ ነው። እንደው በቃል አናጉንስጢስ ብያለሁ ብለው ሲሾሙ አላየንም አልን እንጂ የሉም ማለት ግን አይቻልም። አሉ ብሎ መያዝ ይቻላል። አሉ ብሎ መያዝ ይቻላል። በነገራችን ላይ ጠይቆ መሾም የለም በቤተክርስቲያን። ቤተክርስቲያን ጠይቃ ነው የምትሾም እና ህዝባውያንም ቢሆን የሚሾሙት ከነዚህ ማዕረጋት መካከል መሾም ሲፈልጉ የሚሾሟቸው አባቶች ናቸው። ይጠሯቸውና ና ለዚህ ማዕረግ በቅተሃል፣ ስለዚህ ከዛሬ ጀምሮ በንፍቀ ዲያቆን ማዕረግ አገልግል ብሎ ይፈቅዱላቸዋል ማለት ነው። እንደዚያ ነው። በአንብሮተ እድ የሚሾሙ በአንብሮተ እድ፣ ያለአንብሮተ እድ የሚሾሙ ያለአንብሮተ እድ ይፈቀድለትና ይቀጥላል ማለት ነው። በጣም ጥሩ። በጸበል ቦታ ያሉ አጥማቂዎች ሴቶችን ራቁታቸውን እያዩ የሚያጠምቁት አጥማቂዎች ክህነት ስለሌላቸው ነው። ለምንድን ነው የማይነው? ክህነት ከሌለው አጥማቂ አይሆንም። ሲጀመር ክህነትም አለው፣ ግን በጸበል ቦታ ላይ ቤተክርስቲያን እስከመደበችው ድረስ ያጠምቃል። እርቃኗን ማየቱ የሚያስቸግረው ሆኖ ከተገኘ ሊቀየርም ይችላል። የሚያስቸግረው ሆኖ ከተገኘ ይቀጥላል። የሚያይበትን መንገድ ደግሞ እሱን እንዳያሰናክል የሆነ ቦታ መሆን አለበት። ያ ማለት የሚጠመቁበት ስፍራ ለምሳሌ የሻንዳ ጸበል ያላቸው ከሆኑ ከፍ ያለ ቦታ ላይ ነው የሚሆነው። ርቀት አለው። ወደ እሷ የሚመለከትበት ወይም እያንዳንዱ ዝርዝር አካሏን የሚያይበት ምንም አይነት ምክንያት የለም። ልብስ ለብሳችሁ ግቡ ማለለው ለምን መሰለህ? በገጠር አካባቢ ብትሄዳውን አንድ ልብስ ነው ያለው አንድ ሰው እና ለገብቶ ቢጠመቅበት ለብሶት የሚወጣ ልብስ የለውም። ለዚህ ነው በከተማ አካባቢ ችግር ላይሆን ይችላል እንጂ ገላን መሸፈን የሚችል ልብስ መልበስ የሚችሉበት ሁኔታ ቢኖር ነውር አይደለም። ለብሰው ሊገቡ ይችላሉ። ያ የሌላቸው ደግሞ እንዲሁ ዝም ብለው ሊገቡ ይችላሉ። ካህን የሚያስፈልግ ሆኖ ከተገኘ እዛ ቦታ ላይ የሚጠመቁበት ስፍራ ላይ ካህን የሚያስፈልገው ያለ ካህን መጠመቅ ቢቻልበትም ቦታ ስላለ ነው እንደዚያ መላ። ካህን የሚያስፈልግ ሆኖ ከተገኘ ግን ካህኑ ተገኝቶ ሊያጠምቃቸው ይችላል። ሀፍረተ ስጋቸውን እንዳያይ ነው ቤተክርስቲያን የከለከለች እንጂ ራቁቷን የሆነች ሴት ከሩቅም ቢሆን እንዳያይ አይደለም የከለከለችው ማለት ነው። ይህን ያክል እንደው ገና ልብሷን ጥላ ያያትን ሴት ሁሉ አይቶ የሚመኝ የሚደነግጥ ካህን ይኖራል ብለንም ስለማናስብ ነው። በአንቀጽ 8 ያሉት ጥያቄዎች እነዚህን ይመስላሉ። ግን ሁሉም ጥያቄዎቻቸው አነስ አነስ ያሉ ስለሆኑ ሁለተኛም ያው ያሉትም ከማዕረገ ክህነት ጋር ተያይዘው ስለሆነ ምዕራፍ 9ንም እንቀጥል። ጥሩ ነው። ጾታው የጾታ ክህነት ነው። በአንቀጽ 9 የመጀመሪያ ጥያቄ የማደርገው 3 ጥያቄ ነው። እዚህም ኮሜንቶች ላይ ያገኘ ነው። ገብተው ማየት ይችላሉ። ሁሉንም ኮሜንታቸውን እያነበብን ነው። ሁሉም ምስጋናና ሌሎች ሀሳብ አስተያየቶች ናቸው። ጥያቄያቸውን ግን እንዳለ አውጥተናል። አንደኛ ጥያቄ የማደርገው አት መስታወት ክፍሌ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን፣ አሜን። እኔ ጥያቄ ያለኝ እርሱም በአንድ ክፍል ውስጥ ተሰብስበው ሰዎች ንስሐ መግባት ይችላሉ ወይ? እኔ በጣም ግራ ገብቶኛል። እዚሁ አዲስ አበባ ላይ ቤተክርስቲያን ውስጥ ነው። እባካችሁ እኔ አንድ ካህን ለአንድ ሰው መሆኑን ተምሬያለሁ። ታዲያ ይህስ እንዴት ነው? እባካችሁ አትለፉኝ፣ እግዚአብሔር ይስጥልኝ ብለዋል። በካቶሊኮች ስርዓት ክፍል ውስጥ ገብቶ ካህኑ ሳያቸው የሚናዘዙ ምዕመናን አይቻለሁ። በእኛ ስርዓት ግን እንደዚህ አይደለም። እንዲህ በአዳራሽም የለም። የሚደረገው ምንድነው? ፊት ለፊት ለብቻ ነው።
የሚደረገው አባትና ልጅ ነው። ምክንያቱም ዓላማው ሲገባን ነው ይሄንን በደንብ የምንቀበለው። ዓላማው ምን መሰለህ? ሀፍረት እንዲሰማው ነው። ኃጢአት በእግዚአብሔር ፊት የምታሳፍረናት አይደል? ካህኑ እግዚአብሔርን ወክሎ ዛሬ ለይቅርታ ይቀበለናል ያንን ኃጢአት። ከዚያ ምንድን ነው የሚሆነው ማለት ነው መሰለ? ሀፍረት ይሰማዋል። ከዛሬ ጀምሮ ግን በእግዚአብሔር ፊት ማታሳፍር እስክትሆንለት ድረስ ማለት ነው እንድትተውለት ካህኑ ይጸልይለታል ማለት ነው። ፍትሐት ዘወልድን ይጸልይለታል። ጸሎተ ንስሐውን አድርሶ በመጨረሻ ያሰናብተዋል ማለት ነው። እና ማፈሩ መሸማቀቁ ቅዱስ ያዕቆብ ዘስሩግ ምን ይላል? አንሰ ይፈር ሰለስተ ግብራተ ይላል። 3 ነገሮችን እፈራለሁ ይላል። የመጀመሪያው ጸአተ ነፍስም ስጋ ነው፣ የነፍስ ከስጋ መለየት ነው። ሁለተኛው ደግሞ ቀዊም ቅድመ ፈጣሪ ነው፣ በፈጣሪ ፊት መቆም ናት ይላል። ሶስተኛው ከፈጣሪ ፍርድ ሲወጣ ነው በእኔ ላይ ይላል። የሚፈረድብኝ ፍርድ አላውቀውምና እፈራለሁ፣ እንቀጠቀጣለሁ ይላል። ያች መፍራት መንቀጥቀጥ ትቀርለት ዘንድ ነው ይሄ ምእመን ዛሬ በካህኑ ፊት የሚንቀጠቀጠው እንጂ ኃጢአት አታሳፍርም አይደለም፣ ነውር ነው አደለ ያደረግነው ነገር። ስለዚህ ሊያሳፍረን ግድ ነው እና በእግዚአብሔር ፊት ማፈር ይቀርላቸው ዘንድ በእግዚአብሔር ዙፋን ፊት መቆማችን አይቀርም አይደል? ቅዱስ ጳውሎስ እንዳስተማረን በእግዚአብሔር ዙፋን ፊት ሁላችንም በክርስቶስ ዙፋን ፊት እንቆማለን። የፍርድ ዙፋን ፊት ከመድረሳችን በፊት ዛሬ ለፍርድ በካህኑ ፊት እንመጣለን። መጽሐፍ የሚለው ምንድን ነው? ኃጢአቱን የተናዘዘባት ይለማል አይደል የሚለው፣ የተዋት እሱ ደግሞ ስርየተ ኃጢአትን ያገኛል። እንደዛ ስለሆነ መናዘዛችን ዛሬ ላይ ከአንድ ካህን ጋር ነው እንጂ ከብዙ ሕዝብ ጋር አንድ ጊዜ ጮኸን አይደለም ሊሆን የሚችለው። ምናልባት አንዳንድ ጊዜ ጠያቂያችን ያዩት አንዳንድ ቦታ ላይ ክብረ በዓል ይሆንና ቦታው የተለየ ቃል ኪዳን ይኖረውና ሁላችሁም ስማችሁን ጥሩ ይባላል። ጸሎተ ንስሐ እየተደገመ ወይም ደግሞ ሌላ መጽሐፍ እየተነበበ ይሆናል። ሁላችሁም ስማችሁን ጥሩ ይልና ካህኑ እያንዳንዱ ሰው የራሱን ስም እንዲጠራ አድርጎ ያልፈዋል። እንዲህ በጋራ ብዙ ሕዝብ ሆኖ ከመገኘቱ የተነሳ ለበዓል በልዩ ሁኔታ የተደረገ ነው እንጂ ንስሐን የሚተካ ግን አይደለም ለማለት ነው። ስለዚህ ንስሐ በማህበር ወይም ተሰብስቦ በአንድ ለአንድ ከአባትና ልጅ ጋር የሚናገሩት እንደሱ ነው። በጣም መልካም። ሁለተኛ ጥያቄ አርአርቲ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱ ነው። እባካችሁ ጥያቄ ያለኝ፣ ዲያቆን የሆነ ሰው ድንግል ያልሆነችን ሴት ቢያገባ ድቁናው ይፈርሳል? እነሱ ሁለቱ ከተዋደዱና ከተፋቀሩ እሱ ስነ ምግባሯን ወዶ ድንግልና እንዳልሆነች እያወቀ ቢያገባት ለእሱ ኃጢአት ወይም እርኩሰት ይሆንበታል? በማርያም መልሱልኝ። በቅርቡ ሊጋቡ ከሆነቹ ልጅ ጥያቄ መጥቶልኝ ነው ይላል። ድንግልና የሌላትን ማግባት ይችላል፣ ግን ድንግልና የሌላትን ካገባ በዲቁና መቀጠል አይችልም። በተክሊል ራሱ አታገባም እሱ ነው በተክሊል ሊያገባ የሚችለው። ከሁለቱ አንዱ ተክሊል ሊደረግላቸው ስለሚፈቀድ ቤተክርስቲያን ስለምትፈቅድ ማለት ነው ድንግልና ላለው አካል። ስለዚህ በዲቁናው ከዛ በኋላ አይቀጥልም ማለት ነው። ምእመን ሆኖ ሊቀጥል የሚችለው ግድ የለም። ስነ ምግባሯን ወድጀዋለሁ፣ ሃይማኖቷን ወድጀዋለሁ፣ ተመችቶኛል፣ ስለዚህ ምእመን ሆኜ እቀጥላለሁ ብሎ ካሰበ ሊያደርገው ይችላል። በተክሊልም ቢያገባ በምእመንነት ነው የሚቀጥለው። አዎ በምእመንነት ነው የሚቀጥለው። ምክንያቱም ከዛ በኋላ ሚስቱ እሷ ናታ፣ ድንግል ሴት አይደለም ያገባው እና በዲቁና ማድረግ እንዲቀጥል የምታደርገው አይደለች። ድንግልና የክህነቱ ግማሽ አካል ነው ማለት ነው፣ ከሱ ድንግልና በተጨማሪ ማለት ነው። በቃ አስፈላጊ ከሆኑ ነገሮች አንዱ እሱ ነው። ዲያቆን በመጀመሪያ በድንግልና ሆኖ ይሾማል፣ በንጽህና ሆኖ ይሾማል። ሲቀጥል ደግሞ በንጽህና በድንግልና የኖረች ሴት ሚስት ልትኖር ይገባል የሚል ነው። በጣም መልካም። ሶስተኛ ጥያቄ በረከት በርሄ በሚል መጠሪያ ያሉ አድማጭ ተመልካቾቻችን ናቸው ያደረሱን። ቃለ ሕይወት ያሰማልን። ጥያቄ ነበረኝ። ካህናት ዘፈን በበዛበት ወይም ቤተ ምዝፋን ሁለተኛ ሚስት የማያገባ የጦር መሳሪያ የማይዙ ወዘተ መሆን አለባቸው ተብሎ ተገለጹ። ነገር ግን ሚስቱ የፈታ ሁለተኛ ሚስት ሲያገባ ካህናት መገኘት የለባቸውም ማለት አልገባኝም፣ ቢብራራልን ጥሩ ነው። አመሰግናለሁ። በጣም ጥሩ ትምህርት ነው እየወሰድን ነው። በየሳምንቱ በናፍቆት ከምጠብቀው ትምህርት አንዱ ነው። እናመሰግናለን መምህራችን ብለዋል። መልካም ነው። እኛም እናመሰግናለን ስለተከታተሉን። ምንድነው ሁለት ሚስት በሚያገባ ሰው ሰርግ ላይ ሊገኙ አይገባም የተባለው ምንድነው? ከቤተክርስቲያን የወጣ ስለሆነ ነው። በቤተ ክርስቲያን ስርዓት አሁን ምንድነው ሁለት ሚስት የሚለው ሁለት አይነት ነገር ነው ያለው። አንደኛ ሁለተኛ ሚስት የሚያገባል ሚስቱ በሕይወት እያለች ማለት ነው፣ እሱ ነው። ሁለተኛ ደግሞ ያችኑ ሚስቱን እንኳን የፈታ ቢሆንም ሁለተኛይቱን ለማግባት በቤተ ክርስቲያን ስርዓት ወይም ደግሞ በቤተ ክርስቲያን በፈቀደችው መንገድ ሳይሆን በራሱ ፈቃድ የሚወስን አለ። እንደዛ አይነት ሰርግ ላይ ነው አይገኙ የተባለው።
እና በዚህ መልኩ እንዲረዱት ብዬ ነው። በቤተክርስቲያን ከሆነ ሁለተኛ ሚስቱንም በስጋው ደግሞ የሚያገባ ከሆነ ይቻላል። እሱማ ይችላል። ያለ ካህን እንዴት ያገባታል? በቤተክርስቲያን ስርዓት ሊያገባት አይችልም። ስለዚህ ካህን አለ። ግን ምን ብለናል? ያን ጊዜ የማስታውሰው ብዙ ካህናት አይገኙም። አንድ ካህን እንዲገኝ ነው የታዘዘው። ብዙ ካህናት እንዲገኙ የሚታዘዘው ተክሊል ላይ ነው። አንድ ካህን ጸሎተ ንስሐ የሚደግም ፍትሐ ዘወልድ የሚደግምላቸው አንድ ካህን ብቻ ይገኙ ብለን የተናገርነው። በምዕራፍ 10 ላይ ደግሞ የተነሱ ጥያቄዎች 5 ጥያቄ ያሉ እነዚሁንም ዳሰን እንጨርሳለን ማለት ነው። የመጀመሪያ ጥያቄ የማደርገው ማርያማዊት በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ሰላም ቀንዲል ሚዲያዎች እንዴት ናቸው? እድሜና ጤና ይስጣችሁ። በእውነት እጅግ ብዙ ነገር ተማርኩባችሁ። ብዙ ጊዜ ማየት እንጂ አስተያየት አልሰጥም። ያው ዳታውን ስለማልችለው ዋይፋይውን ባገኘው ቁጥር ብዙ ቪዲዮዎች አውርጄ አጠራቅሜ ነው የማየው እና ጥያቄዎች ተጠራቅመዋል። እኔ ያለኝ ጥያቄ በእርግጥ ብዙ ትምህርት ላይ አንዳንዶቹን አንስታቸዋቸዋል፣ ግን እባካችሁን ሳትሰለችሁ መልሱልኝ። አንደኛ ከወራት በኋላ በቁርባን አገባለሁ፣ ግን የወርቅ ቀለበት ለመግዛት አቅም አንሶናል እና ወርቅ መሆኑ ግዴታ ነው? ሁለተኛ የቆረበ ሰው በሰንበት የተቀዳ ውሃ አይጠጣም፣ አትክልት አይቆርጥም፣ በሰንበት የተወቀጠ ቡና አይጠጣም፣ የመሳሰሉት የሚባሉት ልማድ ነው ወይስ ክርስትና? እና በየ40 ቀኑ መቁረብ ግዴታ የቆራቢ ነጭ በነጭ ጥበብ መሆን አለበት ብለዋል። መልካም ነው። ምናልባትም ጥያቄው አንቀጹ የተላለፈበት ጊዜ ረጅም ስለሆነ አግብተው ሊሆን ይችላል። እስካሁን አግብተውም ከሆነ መልካም ትዳር ከ4 ወር በፊት ይላል። ከወራት በፊት ስላሉ እንግዲህ መቼ እንደሆነ አናውቅም። ዞሮ ዞሮ አግብተውም ከሆነ መልካም የትዳር ጊዜ እንዲሆንላቸው እንመኛለን ከባለቤታቸው ጋር። ያላገቡም ከሆነ ደግሞ የወርቅ ቀለበት መግዛት ግዴታ አይደለም። እኛ የብርም ሊሆን ይችላል። አለበለዚያ ባይኖርም እኛ ችግራችን አይደለም። ለምእመናኑ ለራሳቸው ምልክት እንዲሆናቸው ፈልገው ካልሆነ በስተቀር እኛ እናስገድድም። ምክንያቱም በፍትሐ ነገሥታችን አንቀጽ 4 ላይ የታዘዘው ወይም የተገደደው የቃል ኪዳን ቀለበት የሚባለው በዕቃ ቤት የሚኖር ነው። ቤተክርስቲያን ራሷ ልታዘጋጀው የሚገባ የታዘዘ ነው። ግን ያው ብዙ ቤተክርስቲያን ለዚህ ዝግጅት የላቸውም። ምናልባት እንደ ዲማ ጊዮርጊስ ያሉ ትልልቆቹ እነዚህ የጥንቶቹ ካልሆነ በስተቀር የለም ብዙ ጊዜ እና ከዚህ አንጻር እንዳይቸገሩ ይዘው ቢሄዱ መልካም ነው። ካልሆነ ግን እንደ ሃይማኖት ግዴታ የለውም ለማለት ነው። ይህን መስፈርት አድርገው ቀለበት እስክንገዛ ብለው 1 ዓመት የትዳር ጊዜያቸውን ማራዘም የለባቸውም። ቢያገቡ መልካም ነው። ሁለተኛ ጥያቄያቸው የቆረበ ሰው ብቻ አይደለም፣ ማንኛውም ክርስቲያን የቆረበ ሰው ነው። በእርግጥ እሱ ማንኛውም ክርስቲያን ብለን ስናነሳ ይሄ አሁን ውሃ ቀድቶ መጠጣት በተለይ በዚያ የሚቻል ነገር አይደለም እንደ እውነቱ ከሆነ። ምክንያቱም ከአርብ ጀምሮ ውሃ ቀድቶ የሚያዘጋጅ ሰውም የለም። ውሃ ቀድቶ ቢጠጣም ኃጢአት አይደለም። ስለዚህ ቀድቶ ሊጠጣ ይችላል። ቡና መውቃት፣ ሌሎችም ነገሮች ግን እንደው የቀደመው ስርዓት እኔ ደስ ይለኛል። አሁን ይህንን ያደረጉ ሰዎች ኃጢአት ሰርተዋል እያልኩ አይደለም። የዕለት ምግብ ነውና እንደ ኃጢአት አይቆጠርባቸውም። ንስሐ የሚያስገባ ቀኖና የሚያሰጥም ነገር አይደለም። ይሄ ግን ምን አለ መሰለህ፣ ይሄ ሰው ሰንበትን አስቧት እንዲያከብራት ወይም ሲያከብራት በትልቅ ሁኔታ ከፍ አድርጎ ስለሆነ የሚያከብራት። መቼስ አሁን አንተ ቤት ስትመጣ ለአንተ ወንበር ማቅረብ በቂ ነው አይደል? ከዚያ የምትረግጠውን ምንጣፍ አንጥፌ ቆይሃለሁ እኮ መጀመሪያ እጠብቅሃለሁ። ግን ከመጣ በኋላ ደግሞ በጣም ከማክበር የተነሳ አመቻችልሃለሁ፣ ምን እልልሃለሁ። በቃ የተዘጋጀ እኮ ነው፣ የተዘረጋ ነው። ግን ያንኑ ራሱ እንትን ስለው ለአንተም ክብር ይሰማል፣ ለእኔም ፍቅሬን መግለጫ ይሆነኛል። እንደዚህ አይነት እንትኖች አሉ። ኃጢአት አይደሉም እንኳን ብለን ብንናገር አክብረን በመጠቀማችን በመያዛችን ምክንያት የምንጠቀምባቸው ነገሮች አሉ። እንዲህ አይነት ልማዶች ጎጂ አይደሉም በነገራችን ላይ እና አሁን በልማድና ክርስትናም ሊሆን ይችላል። በሌላም ነገሮች ሲነሱ እንዲህ አይነት ጉዳዮች ቢቀጥሉ የማይጎዱን ናቸው። የተሻለ እንዲያውም በህብረተሰቡ ዘንድ ጥሩ ስነ ልቡና እንዲኖር የተረጋጋ ነገር አሁን በዕለተ ሰንበት በቃ አክብረን መብሉ መጠጡ አይቀርም። ግን ደግሞ ያንን ለመውቀት ምን ለማለት ጊዜ አናጠፋም። ይልቁንም ለሌላ በጎ ስራ ጊዜውን ልንጠቀምበት እንድንችል ሊያደርገን ይችላል የሚል ነገር ነው ያለኝ። ጠቅለል ሳደርገው ግን ይሄን አድርገው ቢገኙ ያ ማለት ወቅተው ቢገኙ ሌላውን ቆርጠው ቢገኙ የሚሉ ኃጢአት ነው እና ንስሐ ይገባሉ እያልኩ ግን አይደለም ለማለት። ሌላው ደግሞ በየ40 ቀኑ ለምሳሌ ቁርባን ሲቆርብ ሁልጊዜ ነጭ ልብስ መሆን አለበት ወይ? ቢችል ጥሩ ነው። ካልቻለው ግን አይገደድም።
ምክንያቱም ካህን በየቀኑ ነጭ ልብስ ለብሶ አይገባም ቤተክርስቲያን ሲገባ የቤተክርስቲያኑ ልብስ ነው ነጭ እንዲሆን የሚታዘዘው። መልካም። ሁለተኛ ጥያቄያችን አልዓዛር በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። ሰላማችሁ በክርስቶስ ይብዛ አባቶቻችን፣ ትምህርቶቻችሁን በጣም ነው የምከታተለው። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ያቆየልን፣ አሜን። ስለምትሰጡን ምክርና ትምህርት እናመሰግናለን። ጥያቄ ነበረ። የምኖረው በአረቡ ዓለም ሳውዲ ነው እና በጾም ጊዜ አሰሬ ምግብ ሲሰጠኝ ጾም ነው እላታለሁ። ሁሌም ነው የምትጠይቀኝ፣ እኔም ሁሌ ጾመኛ ነኝ እላታለሁ። ውዳሴ ከንቱ ይሆንብኛል ብዬ አሁን የምጾመው ሮብና አርብን ነው። ምን ማድረግ አለብኝ? ምክራችሁን እሻለሁ። ሁለተኛ የተለያዩ ንስሐ አባት እይዛለሁ። ያው በስደት ስለሆነ የምኖረው በዋትሳፕ ማህበር ነው የሚሰጡኝ ቁጥራቸው እና ድጋሚ ላገኛቸው ስላልቻልኩኝ ነው የተለያየ ንስሐ አባት የያዝኩት። ችግር ያመጣብኝ ይሆን ወይ ብለዋል። ሶስተኛ የወር አበባ ላይ ሆነን እምነት መቀባት እንችላለን ወይ? ደከመን ሰለቸ ሳትስሉ ስለምታስተላለፉልን ትምህርት ጥያቄያችንን በአግባቡ ስለምትመልሱልን እናመሰግናለን ብለዋል። አይሆንም ባጭሩ። ምክንያቱም በሕግ ጾም ከንቱ ውዳሴ ስለሌለ የሕግ ጾም ላይ በማንኛውም ቦታ ተገኝተው በኮንፊደንስ ጾመኛ ነኝ ማለት ይቻላል። ጾመኛ ነኝ ማለት የማይቻለው የፈቃድ ጾም ሲሆን በግላችን የምንጾመው አይደለ። ጾመኛ መስሎ ለመታየት የምናደርገው ጥረት ካለ እሱ ነውር ነው፣ አይደረግም፣ ዋጋችንን ያስቀርብናል። ይሄኛው ግን ቤተክርስቲያን አዘዛን ነው፣ የግድ ነው። እንዲያውም ሳንጾም ብንገኝ በቤተክርስቲያን ባወጀችበት ጊዜ እኛ ግን ስንበላ ብንገኝ ቤተክርስቲያን ይዞ እናስነቅፋለን። አማኝ ነን ይላሉ እንጂ እኮ አማኝ አይደሉም ተብለን እኛም እንተቻለን፣ ቤተክርስቲያን ይዞ እናስነቅፋለን። እና እንደ እምነታችን ስርዓት መኖር ይገባናል ለማለት ነው። እንዲያውም በዚያ ሰበብ ረቡዕና ዓርብን ወደ መጾም መገደዳቸው መውረዳቸው በራሱ ነውር ነው፣ አይደረግም እንደዛ። ምናልባት እንደውም ለአሰሪያቸውም እኮ ትልቅ ትምህርት ሊሆን ይችላል። አቤት ጽናታቸው ተብሎ አስደናቂ ነገር ሊሆን ይችላል። እና ምናልባት ይዞት የሚመጣውን ጥቅምም አያውቁትም። አሰሪያቸውን ከማዳን አንጻር ጭምር ሊታይ ይገባዋል ይሄ ነገር ማለት ነው። በዚያ መልኩ ሊሄዱበት ይገባል ነው። ሁለተኛው ጥያቄ የንስሐ አባት የተለያየ የንስሐ አባት ይዛለው የሚለው ነው። የተለያየ የንስሐ አባት መያዝ አይገባም። አንድ የንስሐ አባት እንዲኖረን የታዘዘው። ግን እንዳሉት በስደት የሚኖሩና በእንደዚህ አይነት ሁኔታ ደግሞ የንስሐ አባት የሚያገኙ ከሆነ እና የሚያጧቸው ከሆነ አማራጭ የላቸውም። ሊያደርጉት ቢችሉ ማድረጋቸው ስህተት አይደለም፣ ችግር የለባቸውም እንኳን አደረጉት። እኔ ግን እናንተ የቤት ስራውን ወስዳችሁ እየሰሙኝ ከሆነ ጠያቂዋ እናንተ የቤት ስራውን ወስዳችሁ ቋሚ ካህን ብታገናኟቸው ደስ ይለኛል። ቀንዲል ሚዲያ ይህንንም የመስራት ግዴታ ስላለበት ማለት ነው። በእንደዚህ አይነት ሁኔታ የሚቸገሩ ሰዎች ካሉ ምክንያቱም አሁን የኢሞም የቫይበርም የምናምኑ ግሩፕ ማህበራት ቢኖሩም እነሱ ምናልባትም የማያውቋቸውን ካህን ሊሆን ይችላል የሚያስገቡት፣ ወይም እዛ ውስጥ በአጋጣሚ የገባ ካህን ሊሆን ይችላል። ካህንነቱን አያውቁትም። የማን ደብር አገልጋይ ነው፣ ምን ያህል በቤተክርስቲያኒቱ ተቀባይነት ያለው ነው። አሁን ስለምናይ ነው። አንዳንድ ግሩፖች አንዳንድ ማህበራት ላይ የጠመጠመ ሁሉ ካህን ነው፣ መጋቢ ምናምን ነኝ የዚህ መምህር ነኝ ካለም መምህር ነው። ስለዚህ እሱ ያለው ሁሉ እውነት ነው እና የቤተክርስቲያኒቱ መምህር ነው አይደለም አያረጋግጡም ማለት። እንዲህ አይነት ችግሮች ስላሉ እንዲያውም እናንተ ቋሚ ካህን ብታገናኟቸው ምናልባት ስራው ካልከበዳችሁ ደስ ይለኛል። እንደ እውነቱ ከሆነ የምናደርግበት መስመር እኮ አለ። በልማድና ክርስትና ላይ እያደረግን ነበረ። ስልክ ቁጥራችንም እናስቀምጣለን። ብዙ ጊዜ ያው ከዚህ በፊት ያገኙ ሰዎች ምስክር ናቸው። በጣም ጥሩ፣ እንደሱ ነው ሆነ ያለ እዚህ ፍትሐ ነገሥት ላይ አንስተን ስለማናቅ ነው። አሁንም ቢሆን ምንም ችግር የለም። እዚህ ጋር ስልክ እናስቀምጣለን። በስልክ ቁጥሩ በቀንዲል ሚዲያ ኮንታክት ማድረግ ትችላላችሁ። ሶስተኛው ጥያቄ አለ። ሶስተኛው ጥያቄ ደግሞ ምንድነው? በወር አበባ ላይ ሆነን እምነት መቀባት ይቻላል፣ ችግር የለውም። ጸበልን መጠጣት፣ እምነት መቀባት፣ ጸሎት ማድረስ አይከለከልም። ቤተ መቅደስ ከመግባትና ስጋውን ደሙን ከመቀበል ውጭ የሚከለከል ምንም ነገር የለም። ማንኛውንም መንፈሳዊ ክንጉን ሊያደርጉ ይችላሉ። ማንኛውም መንፈሳዊ ተሳትፎ ላይ ሊሳተፉ ይችላሉ። ማህበር መጠጣት፣ የማህበር መጸሎት ማድረግ፣ ጸበል መጠመቅም ሁሉን ምንም ችግር የለውም። መጠመቅም ይችላሉ። ስለ ቦታው እንዲ አንዳንድ መምህራን ምን ይላሉ? እንደው ማስተያየት ነው፣ ህግ አይደለም። መምህራኑ ምን ይላሉ? ስለ ቦታው ክብር ሲባል አውጥታ ትጠመቅ ይላሉ። ማለት ቀድታ ወስዳ ልትጠመቅ ትችላለች። ጸበል ከመጠመቅ ግን አይከለክላትም ነው ባጭሩ እንጂ የቦታውን ጉዳይ ሊወሰንበት ይችላል። ሶስተኛ ጥያቄያችን አት እግዚአብሔር የነገ ሰው ይበለን በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። አሜን። እግዚአብሔር ይመስገን። በእውነቱ ቃለ ሕይወት ያሰማልን። መምህር በእድሜ በጤና ይጠብቅልን። ዲያቆን ጸጋውን ያብዛልህ።
አንድ ጥያቄ ያለኝ፣ አንደኛ ከመነኮሰ በኋላ ማግባት ይፈቀድለታል? ሁለተኛ መነኮስ ካህን መሆን ይችላል? ሶስተኛ የንስሐ አባትስ የንስሐ ልጁን ማግባት ይችላል? እባካችሁ መልሱልኝ፣ በጣም አስጨንቆኛል። ወለተ ሰንበት ከዱባይ ብለዋል። መነኩሴ አያገባም። ካገባም ማዕረገ ምንኩስናውን ይነጠቃል። በቀኖና ቤተክርስቲያን መሰረት ወደ ምእመንነት ማዕረግ እስኪደርስ ድረስ ትልቅ ቀኖና ተሰጥቶት ነው የሚመለሰው ማለት ነው። ስለዚህ መነኩሴ ሊያገባ አይችልም ማለት ነው። ግን መነኩሴ ካህን መሆን ይችላል። ሁለተኛው ጥያቄያችሁ እሱ አይደለ? መነኩሴ ካህን መሆን ይችላል። እንኳን ካህን ጳጳስ መሆን ይችላል። እና ካህን መሆኑ የሚያግደው ነገር የለም ለማለት ነው። ሶስተኛው ጥያቄያቸው የንስሐ አባት ልጁን ማግባት ይችላሉ? የንስሐ ልጁን ማግባት አይደል? እንዴት ነው ይሆናል? ሲጀመር እኮ የንስሐ አባት የሆነው ወይ አግብቶ ነው ወይ መንኩሶ ነው። ስለዚህ ልጁን ሊያጭና ሊያገባ የሚችልበት ምንም አይነት አጋጣሚ የለም። እንደ ወደ ጥያቄ የሚያስገባም አይደለም ለማለት ነው። ካገባም ካህን አይደለም ማለት ነው። ከዚያ በኋላ የንስሐ አባት አይደለም፣ ባል ነው ሊሆን የሚችለው እንጂ የንስሐ አባትነቱ ቀርቷል። ያ ማለት ከክህነቱ ተሽሯል ማለት ነው። እንደዛ ነው የሚሆነው እንጂ ምናልባት የገጠማቸው ሰው ጥያቄያችን የንስሐ አባታቸው እኮ የንስሐ አባታቸው ለትዳር ጠይቋቸው ከሆነ ክህነት የለተው ብሏል ማለት ነው። ያ ማለት አባትነቱ ቀራ የሚለውን ማለት ነው የሚሆነው። ደረጃው ከዚያ በኋላ ባል ነው። በቤተክርስቲያንም ካህን አይደለም። በጣም መልካም። የመጨረሻ ጥያቄያችን ለዚህ መርሃ ግብር ሀብትሽ ቲዩብ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። እንደምትመልሱልኝ ተስፋ አለኝ። ለረጅም ጊዜ እያሳሰበኝ ያለ አንድ ጥያቄ ነበረኝ። ጥያቄ ክርስትና አባታችን ወይም ክርስትና እናታችን ከጊዜ በኋላ እምነታቸውን የቀየሩብን ከእንደገና ክርስትና አባት እና እናት መያዝ አለብን? ክርስትና መነሳት አለብን ወይ? በተረፈ ከእናንተ ብዙ ነገር ተምሬያለሁ። ረጅም ዕድሜና ጤና ይስጣችሁ፣ የአገልግሎት ዘመናችሁን ያርዝምልን ብለዋል። የክርስትና እናትና አባት ደግሞ መያዝ አይጠበቅባቸውም፣ ደግሞ ክርስትና አይነሱምና ይልቁንም እነሱን ራሳቸውን የመምከር ስራ ቢሰሩ ጥሩ ነው። ፎላ ቀሲስ የሚባላል በዚህ በስንክሳር ጥር 29 ወይም ጥር 30 ገደማ ያለ ስንክሳር ላይ ነው እና ፎላ ቀሲስ አስተምሮ ጥሩ አስተማሪ ስለነበር አስተምሮ አቁርቦ የሚያኖራቸው ደናግል ሴቶች አሉት 3። አንድ ዘመን ላይ ግን አንድ ንጉሥ መጥቶ ለጣዖት ሰገዱ ሲል እነሱ አይሆንም አሉ። ካህኑን ጠራና አንተን ብዙ ሀብት እሰጥሃለሁ እነሱን አሳምንልኝ አለው። ከዚያ በሀብት ተደለለና እነሱን ሊያሳምን ሞከረ። እነሱ እንደገና እሱን መምከር ጀመሩ። ትናንት የክርስቶስን ስጋና ደም ያቀበልከን አንተ የእግዚአብሔር ካህን እንዴት ዛሬ ትነግረናለህ? ትናንት አንተ ባስተማርከን ወንጌል ጸንተን እንኖራለን እንጂ ዛሬ ባመጣው ትምህርት አንለወጥም አሉት ይላልና የንስሐ ልጅ እነዚህ የክርስትና እናትና አባትም እነዚህ ልጆች እንዲያስተምሩ ነበረ መጀመሪያ ኃላፊነት የተቀበሉት፣ አደራ የተጣለባቸው። ካልቻሉ ልጆች ደግሞ እንደገና ተለውጦ ያስተምሯቸው እንጂ ሌላ የክርስትና አባት መያዝ አይጠበቅባቸውም። መልካም ነው። ብዙ ጥያቄዎች ከአንቀጹ ጋር የሚሄዱ አይደሉም። ያው ያለፈ ትዝታቸውን ወይ እንደዚህ ነው የሚጠይቁት ይመስለኛልና ይሁን። ለማንኛውም እነሱን ከጠቀማቸው እኛ የጠየቁትን ሁሉ የመመለስ ግዴታ አለብን። እሱን እናደርጋለን። ቀንዲል ሚዲያን ያስፋለን። አሜን አሜን። በጣም እግዚአብሔር ይስጥልን ሊቀ ሊቃውንት። እርሶም ሳይሰለቹ ሳይታክቱ ጥያቄዎቻችንን የመለሱ እንደዚሁም እያስተማሩን ስላሉ እግዚአብሔር አምላክ ቃልዎት ያሰማል። የቤተክርስቲያን አምላክ ይጠብቅልን። የተወዳችሁ ተመልካቾቻችን እንግዲህ በምዕራፍ 9ና 10 ያሉ ጥያቄዎቻችንን በዚህ መልኩ መልሰናል። ሳምንት ደግሞ በምዕራፍ 11 ያሉትን መርሃ ግብር የተማርነውን ትምህርት በሱ ላይ የተነሱ ጥያቄዎችን ወደ እናንተ ይዘን የምንቀርብ ይሆናል። ይህንን መርሃ ግብር እስከ መጨረሻው በመከታተል ቪዲዮን ላይክ እያደረጋችሁ ለሌሎችም ሼር እያደረጋችሁ ሌሎችም እንዲማሩበት እንድታደርጉ እንደዚሁም ደግሞ የቀንዲል ሚዲያ ዩቲዩብ ቻናሎችን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ሌሎችንም መርሃ ግብሮች እንድትከታተሉ ግብዣዬን አቀርባለሁ። ሳምንት በምዕራፍ 11 እስከምንገናኝ ቸር ቆዩልን።